ኪም ጆንግ ኡን ነው አሉ። ከተሰበሰቡት ውስጥ አንደኛው ሲያዛጋይቶ እግዚአብሔር ይሁን። ግን ይሄ መሪ ይመቸኛል ባይዘ ኪም ጆንግ ኡን በጣም ነው የሚመቸኝ። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አላችሁ። ያን እያስታረቅን ተከባብረን አብረን እንኖራለን። ኤርትራ እንግዲህ ከፍተኛ ስጋት ውስጥ ገብታለች። አየር ኃይሏን በተጠንቀቅ እንዲቆም ታዟል። ይሄም የሆነበት ምክንያት ኢትዮጵያ ልትወረን ነው የሚል ፍርሃት አድሮባቸው ነው። የኤርትራ አየር ኃይል አዛዥ ሆኖ ብርጋዴር ጀነራል ተክላይ ሀብተ ሲሉ ስለተናገሩት ከሆነ ኢትዮጵያ ልትወረን ዝግጅቷን ስለጨረሰች ሁሌ ዝግጁ ነን ሲሉ ተናግረው ሙሴ ሰለሞን ያነበበውን ያው እንግዲህ ዜናው ትኩስ መሆኑን አየሁት። ኤርትራ ምን አሰጋት? ምን አስፈራት? ለማንኛቸው ከደረቅ ሰው ጋር ከግትር ሰው ጋር አለመከራከር ነው። እኔ እንደዛ አልተረዳሁትም። ይሆናል እንግዲህ ሌላ ጊዜ እነጋገራለን ብሎ ማለፍ ማለት ነው። መረዳት አለብህ። ምን የምል ነገር አይገባም እንዴ ማለት የለብንም። ካልገባውስ በግድ ነው እንዴ? ስለዚህ ሰው ልቡን አጨልሞ ከመጣ በቃ አይቀበልም። ካልተቀበለ ተው ዝም መቼም እኚህ አባት ለዚህ ዘመን በዚህ በጭንቀት በተዋጥንበት በብዙ መከራ ስቃይ ውስጥ ላለንበት ዘመን እንደ ምግብ ናቸው። በእውነት ብዙ ነገሮቻችን ያክሙናል። እግዚአብሔር ይመስገን እንደዛ አይነት አባቶች ስላለን። የጌዮች መስጂድ እየተፈጠረ ነው ታውቃላችሁ? ጌዮች መስጂድ እየያዙ ነው። ይሄ ምን ያክል እያደገ እንደመጣ ውስጣችን ገብቶ ማን ነው ይሄን የሚታደቀው? ምንድነው? እኔ የኔ ኃጢአት የተለየ ነው። ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ግብረ ሰዶም ዲያቆናት ተገኙ ተባለ። ቄሶቹ ዲያቆኖቹ ብር ወዳድ ዓለምን ወዳድ ሆነዋል። መነኮሳት ከከተማ አልወጣም በባታችን አንቀመጥም አሉ። የቤተ ክርስቲያን ችግሯ በጣም በስቷል። ይሄን እናንተም ታውቃላችሁ፣ እኔም አውቃለሁ። ሌሎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታይ ውጪ የሆኑ ሰዎችም ያውቁታልና ትናንትና ቅዳሴው እንዳለቀ የቦሌ መድኃኔዓለም አስተዳዳሪ አባት ምን አሉ? ለቤተ ክርስቲያን ጸሎት አድርጉ። አብዛኛው ሰው ስጋዊ ምኞቱን መውደድ አብዝቷል። ምእመናን ሆይ እኔ እንደ አባት የምነግራችሁ ነገር ቢኖር ለቤተ ክርስቲያናችን እግዚአብሔር እንዲሰራባት ጸሎት አድርጉ ተብሏል። እርግጥ ነው እነዚህ ሃይማኖት መሪዎቻችን ሰዎች ናቸው፣ ይሳሳታሉ፣ ይወድቃሉ። በእርግጥ ሴጣን ከኛ ከመደበኛ ሰዎች በላይ እነሱ ላይ ያነጣጥራል። እረኛውን ካልከው መንጋው ይበተናል ነው ህጉ። ግን እነሱንስ ማን ይርዳቸው? ለነሱስ ማን ጸሎት ያደርግላቸው? ለነሱ ነፍስስ ማን ይማጸን? ምእመናን አንዳንድ ጊዜ እኛም የራሳችንን ድርሻ መወጣት አለብን። እግዚአብሔር በእነሱ ላይ በቤተክርስቲያን ላይ እንዲሰራ። አለበለዚያ ሁላችንም ሰዎች ላይ ጣታችንን የምንጠቁም ከሆነ ሶስቱ እኛ ላይ ያደርጋል። ይቺን ቤተክርስቲያን አጠናት የታሪክም በመንፈሳዊ በእግዚአብሔር ፊትም ተወቃሽ እንዳንሆን የአባቶቻችንን መንፈሳዊ ተጋድሎ እሳት አመድ ወለደ እንዳናስብለው ሁላችንም በምንችለው መንገድ ብንጸልይ እግዚአብሔር ይሰማናል። እግዚአብሔር ይርዳል። አሜን። አባቶች ይጸልዩ፣ እነሱም ይጸልዩ፣ ከልብ ይሁን። ፍቅረ ንዋይ ያድሮባቸው በዚህ በከፋው የሶዶም ኃጢአት የተመቱ አገልጋይ ዲያቆናት፣ ካህናት ከቤተ ክርስቲያን መንጥረው እንዲያወጡ ህዝቡ በተቻለ አቅም። በነገራችን ላይ እኔ እንደውም አሁን
የኔ ሀሳብ ነው። አሁን የምረዳው ምንድነው ቤተክርስቲያን ውስጥ ካሉቱ እነዛ ከአገልጋዮቹ ከአንዳንዶቹ ሁሎቹም አይደሉም ህዝቡ በጣም በብዛት ወደ ቤተክርስቲያን ይመላለሳል፣ ይጸልያል በሚያውቀው በሚገባው ቋንቋ። የአባቶች ዝምታ ግን ቤተክርስቲያን ህንፃ ስላሴ እየፈረሰ ህንፃ ቤተክርስቲያን የምታስገነቡ በተለይ ችግሩ ሰው ራሱን ወደደ፣ ራሱን ስለወደደ ወይንም ደግሞ የራሱን ነገር ማስቀደም ስለሚፈልግ ነው ብለው የሚሉ አመራሮች። ማን ነው እሱ ራሱን ያስቀደመው? ምዕመኑ ነው። ምዕመኑማ ስለዚህ ለማንኛቸውም እስቲ ወደዚህኛው ትኩሳት ደግሞ እንግባ። አጉል አዲስ አበባ የማናት ድሬዳዋ የማናት እያልክ ስትጨቃጨቅ ያቺ የመጨረሻው ቀን መጣ ሁሉም ባዶ እንዳትሆን ማለት ነው። ያቺ ትንሳኤ ወይንም ቂያማ የምትባለው ቀን መጣ ሁሉም ፈራርሳ ባዶህን እርቃንህም ምንም ነገር ሳትይዝ ሰውን እንዳበጣበጥ ለፍርዱ ቀን ለዳግም ትንሳኤ ወይ ለየውመል ቂያማ እንዳትቆም ማለት ነው። አላህም ፍራ። ይልቁንም ሁሉም ተሳስቦ ሁሉም ተዋደው ሁሉም ተፋቅሮ አንድ ላይ የሚኖርበትን ሀገር ፍጠር። አጀንዳ እየፈጠራችሁ ሰው አታጣሉ፣ አታፋጁ። በየቦታ ሰው አንዱ አንዱን እንዲሰጋ አንዱ አንዱን እንዲፈራ አታድርጉ። ባካችሁ እኛ የሰው ልጆች ነን። ተሳስበን ተዋደን አንድ ላይ የምንኖርባትን ሀገር እንፍጠር ኢንሻአላህ። እንደዛ አይነት ሙስሊም አባቶች ይብዙልን በእውነት ፍቅርን፣ በአንድነት በህብረት መኖርን የሚመኙ ጽንፍ ያረገጡ ሳይሆን ታሪክን ለመሻር ለማበላሸት ሳይሆን ተከባብሮ ሁሉም በየታሪኩ ሁሉም በየባህሉ ተከባብሮ ተቻችሎ መኖርን የሚለምኑ አባቶች የሚፈልጉ አባቶች ያብዛልን። የእውነት ሙስሊም መሆን ከፈለክ ነብዩን መከተል ነው ሰለላሁ ዐለይሂ ወሰለም። ሰሃባንና ነብዩን በትክክል አጣርቶ መከተል፣ ሌላ መንገድ የለም። እኛ መሐመድ አብዱልዋሃብ እንድንከተል አልተነገረንም። ኢማሙ አህመድንም እንኳን እንድንከተል አልተነገረንም። ሱፊያ እንድንከተል አልተነገረም። የተከተለ ማን ነው? ተነገረን ነቢ መሐመድ ሰለላሁ ዐለይሂ ወሰለም እና የእሳቸውን ተከታዮች ሰሃቦች ነው አይደል? እነዚህ ሸኾቹን ሰው የሚከተለው ምንድነው? በደንብ ተከትለዋል ብሎ ስለሚያስብ ነው። ወል እንግዲህ ሁሌም ስለዚህ ነገር በአንዳንድ ጊዜ ሳንወድ በግድ የምንገባበት ነገር አለ። እኔ እስከማውቀው ድረስ ኦርቶዶክስ አታምልክ ከፈለክ ምንም ሃይማኖት የሌለውን ከፈለክ ሰው በመሆኑ ብቻ ታከብራለች፣ ግን እንድትነካ ደግሞ አትፈልግም። ኦርቶዶክሳውያን እንዲገደሉ አትፈልግም። እና ታሪክን እንደ ታሪክ ተቀብሎ ሌላ ታሪክ መስራት። ለማንኛቸውም በስነ ልቦና ደግሞ አንዳንድ ጊዜ የሆነ ስትረስ የሚፈጥርብን ነገር ምንድን ነው? እሱ እቺ እህታችን በጣም ቀላል ሪሊፍ የምናገኝበትን ስትረስን ትነግረናለች። ስንቶቻችሁ ናችሁ ቤታችሁ ሁሌ ዝግጁ ሆኖ ጽድት ብሎ ሁሉ ነገር ተስተካክሎ ማየት የምትፈልጉትና በየቀኑ ከስራ ከኑሮ ከማህበራዊ ኑሮ ከሌላው ነገር ጋር በተጨማሪ ደግሞ ያንን ነገር ቤታችሁ ውስጥ እንዲሆን የምትፈልጉና በዚያ ምክንያት ራሳችሁን ስትረስ የምታደርጉ ስንቶቻችሁ ናችሁ? እኔ አንዷ ነበርኩ። በየቀኑ እንደዚህ አይነት ጥቃቅን ነገሮችን እያየን ራሳችንን የምናጨናንቅ ከሆነ ክሮኒክ ስትረስ ወይም ደግሞ ክሮኒክ የሆነ ፍቲግ ማለት የተጠራቀመ ድካምና የተጠራቀመ ጭንቀት በሰውነታችን ውስጥ ቢልድ እያደረገ ይሄድብናል። ያ ከተወሰነ ጊዜ በኋላ ልክ ከባዶ ጀበና ቡና መቅዳት እንደማይቻለው እኛም ደግሞ ሰውነታችን በቃ ድካሙ ስለበዛበት ምንም ነገር ማድረግ ስለማይችል በቃኝ ብሎ ሸዳውን ያደርጋል። ትንሹ ነገር በቀላሉ ይጥለናል። ይሄ እንዳይሆን በየቀኑ ራስሽን ቼክ አድርጊ፣ ከራስሽ ጋር ተነጋገሪ። የተለየ ቦታ መሄድ የለብሽም፣ የተለየ ነገር ማድረግ የለብሽም። ግን በየ2 ሰዓት በየ4 ሰዓቱ ራስሽን ቼክ እያደረግሽ 15 ደቂቃ 10 ደቂቃ ከተቀመጥሽበት ተነስተሽ ወክ አድርጊ። ስራ ቦታም ካለሽ እንደዚሁ ስራሽን ቁጭ አድርጊና ለ10 ለ15 ደቂቃ ወጣ ብለሽ ወክ አድርጊ። ቤትሽም ከሆንሽ የሚሰራውን ስራ ቆም አድርጊና
ለራስሽ የተወሰነ ደቂቃ ወስደሽ ዲፕ ብሬዝ እያደረግሽ ራስሽን መርምሪ፣ ጠይቂ። የተሰጠን ቀን ዛሬ ስለሆነ ባለችሽ ጊዜ ራስሽን እያዳመጥሽ ጤንነትሽን ጠብቂ። ያንቺ ጤና መሆን፣ ያንቺ በሰላም መኖር ለቤተሰብሽ መሰረት ስለሆነ አባቶቻችን እንደሚሉት ጎመን በጤና ነውና ጤናሽ ላይ አተኩሪ። መልካም ቀን። ለሁሉም ይሆናል። ያው ብዙ ጊዜ ሴቶች ናቸው ቤት የሚውሉት ከሚል አንጻር ይመስለኛል እህታችን ያቀረበችው። እናመሰግናለን እህታችን። ቤተ ክርስቲያን አንተውን ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ የሚሞላ ጌታ ሙሽራው የሆነ ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች የዓለም አምርታ ደምቃ ትኖራለች ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠን። እናመሰግናለን ወንድማችን። ዝማሬ መላእክት ያሰማልን።